7 ተጫዋች ጠፍቶበት የት ሀገር ወላደ የለም እንደዚህ ሀገር እንዴት መንግስቱ አይደገምም? የኮቺንግ ፕላኖቹ ለዩኒቨርሲቲዎች የህይወትና ኢትዮጵያዊ ጨዋነት ታለንታቸውን አይቶ ነጋቸውን ይሰራ ነበር። ራስ ደስታ ሆስፒታል በገዛ መኪናው እያመላለሰ ያሳክመው እንደ ልጅ። ይሄ ከዘመድና ከምናምን ሳይሆን ሀገር ትልቋን ባንዲራዋን ማየት ያስፈልጋል። የእግር ሰዓት ነው ሙሉጌታ ነገርም በጣም ይቆጭ ነው። ስለዚህ መንግስቱ ወርቁ ሀገር አንድ ቀን እንኳን አልዘከረችው። አባቱም በጣሊያን ጊዜ ስሙ እኮ የአሸናፊ ስም የሚገርም መንግስቱ ወርቁ ተባለ አለ። ታለንቱን ቆፍሮ የማውጣት እንትን የሚገርም ነው። ስለ ራስ መናገር እንደ ሌላ ነገር ስለሚቆጠር ነው እንጂ ኢትዮጵያ ውስጥ ቬሪ ፔኪውላር ሬር ነው። 1 in a million እኮ የምትለው ሰው ነው። ብዕር አይንጠፍባቸው። አሜን። እና ሲዘሉ በዚህ በክርኑ አፍንጫውን ታሪከኛው ታሪክ ጻፈ የሚያስብል ማለት ነው። ጎሉንም አገባ አይኑንም ተመታ። የኛን እንጀራ እየበላህ እንዴት እኛን ታሸንፋለህ ሲሉት እውነተኛ ኢትዮጵያዊ አርበኛ ምን አይነት ባህሪ እንዳለው የምናይበት መረብ ሲርባት ኳስ የሚያጎርሳት መንግስት ነው ማለት እውነት ጥሩ አባባል ነው። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ዶክተር ሰለሞን በርሄ ነው። ዶክተር ሰለሞን በርሄ ታሪክ ያለው ትልቅ ሰው ሆኖ ሳለ እንደገና ደግሞ ታሪክ የሰራውን ጀግናችንን የእግር ኳስ ኢንስትራክተር ተጫዋች ዝነኛውን መንግስቱ ወርቁ የእግር ኳስ እንቁ የሚል መጽሐፍ አድርሶናል። ይህ ከዶክተር ሰለሞን በርሄ ጋር እየተወያየን ያለንበት 3ኛው ክፍል ነው። ውድ ተመልካቾቻችን ለመጀመሪያ ጊዜ ለአዲስ ምዕራፍ ፖድካስት ይሄ ታሪክ የተነገረው ለመጀመሪያ ጊዜ ነው። ይህን ታሪክ ለመስማት አብራችሁን ቁጭ ብላችሁ እስከ መጨረሻው ተመልከቱ። መንግስቱ ወርቁ ሙያውና ስነ ምግባሩ እንዴት ተጣምረው ሄደዋል? ከሙያው ጋር እንግዲህ ዲሲፕሊን የሌለው ሙያተኛ ትርጉም የለው። እሱ በዲሲፕሊን ላይ በጣም ጥብቅ ነው። ተጫዋቾቹም ላይ ራሱም ሲጫወት ትሬኒንግ ደም እስኪተፋ ነው የሚሰራው። ያ ሁሉ ታለንት እያለው ደም እስኪተፋ ነው የሚሰራው። ምክንያቱም የአካል ብቃቱ የስነ ልቦናው ምናምን የሚመጣው ከኮንፊደንስ ስለሆነ። ሁለተኛ አሰልጣኝ በነበረ ጊዜ የትኛውም ስልጠና ፕሮግራም ላይ ቀድሞ ነው የሚገኘው። አንድ ጊዜ ባንክ በሚያሰለጥንበት ጊዜ ቀጠሩት። ደብረ ዘይቱን አዳማ ላይ እንመጣለን አሉት። ልጆቹን ይዞ እሱ ተጫዋቾችን ይዞ እዛ ነው ያለው። አረፈዱ። ሰዓቱን አየ። ተጫዋቾችን ይዞ ሶደር ሄደ። ከዛ ሪሴፕሽኒስቷን የነገራት ምንድን ነው በሰዓታቸው ስላልተገኘ እነሱ በጣም የሚፈሩ ሰዎች ናቸው የቀጠሩት። በስልጣናቸው በምናምናቸው እነሱ ተቀጣሪ መሆኑ ምንም እንትን አላሉ። እነሱ ባለስልጣን ናቸው፣ የሚያስፈሩ ሰዎች ናቸው። ነገር ግን በቀጠሮ ሰዓታቸው ስላልመጡ ሰዓቱን አየ፣ ሄደ። ሪሴፕሽኒስቷን ሄዶ ሲጠይቁ ሄዷል አለቻቸው። ከዛ ከፈለጉ በሳምንቱ በሰዓታቸው ሲመጡ አነጋግራቸው። በሰዓቷ መርህ ነው። በቃ ከሚቀጥለው ሳምንት በሰዓቷ ነው የተገኙት። አስተማራቸው እነሱ ነው። እና ይሄ ልዩ ኳሊቲው ነበር። ሌላኛው ተጫዋቾችን የማውጣትና የማብቃት ተሰጥኦ። አንተ ትንሽ ነገር ካለህ ያንን ጫፍ ድረስ የማድረስ እንትኑ ብዙዎች አሁን የሚያወሩለት ይሄንን ነው። ለብሔራዊ ቡድን የተጫወቱትም ለምን የተለየ ይሄ ታለንት ሰርቺንግ ካፓሲቲው ታለንቱን ቆፍሮ የማውጣት እንትኑ የሚገርም ነው። ሌላ በምንም አይነት ባወኩሽ በዘመድ በጓደኛ ተጫዋች አይመርጥም። ትልቅ ኳሊቲ በብቃት ብቻ ነው። ብቃቱ ያስገባዋል። ብዙ የጊዮርጊስም የብሔራዊ ቡድን ተጫዋቾች ወንድማቸውን ያክስታቸውን ልጅ ምናምን ያመጡ መንገድ ይሄን ይሆን ነው። ቦታ የለውም ለዚህ አይነት በምንም አይነት የፕሪንሲፕል ሰው ነው። ከፕሪንሲፕሉ ደግሞ አይዛነፍ። ይሄውም ነው ለሰክሰሱ የጠቀመ የዓላማ ሰው ነው። ቆራጥ ነው። የሚገርም ቁርጠኝነት ነው ያለው። 6ኛው አፍሪካ ዋንጫ ላይ የኮንጎ በረኛ ሲሻማ ኳስ አሁን 2-1 እየተመራ ነው። ሲሻማ ኳስ በቴስታ ኳሱን ሄዶ ከመታ በረኛው አይኑ ይመታዋል። ከተወው ግን መመታት የለም። አይኔ ቢጠፋ ይሻላል ብሎ ነው የገባበት። ጎሉንም አገባ፣ አይኑንም ተመታ። ከዛ በኋላ ሜዳ ውስጥ በአንድ አይኑ እንደ ሰከረ ሰው ነው ሲዞር ውሎ የወጣው። እልሁ ቁርጠኝነቱ አገር መርህ ነው። በተለይ የኢትዮጵያ ቡድን
ጉዳይ ላይ ሶ ዲፍረንት የሚገርም ሰው ነው። የሚገርም ሰው ነው። በቃ የነገርኩህ ለሰው ሟችነቱ ለጓደኞቹ ተቆርቋሪነቱ የተለየ ነው። ሜዳ ላይ እንደነ ሙሉጌታ ከበደ ከትንሽ ተንኮሏንም ነካ አለች። እሱ አለ። እሱ በተለይ በጣም ረጅም ከሆነበት እና ሲዘሉ በዚህ በክርኑ አፍንጫውን ጠቅ ያደርገዋል። እነሱ ሲወርዱ እሱ ይወጣል። እሱ አለ። መንግስቱን መተዋለሁ ካሰብክ ደግሞ አለቀልህ በቃ። እሱን ረግጠዋለሁ ብሎ የሚያስብ ሰው እንዴት አድርጎ ውስጥ እግሩ እንደሚሰጠው ግራ ነው ይገባል። የመታው ሰውዬ መታው ብሎ ሲንፈራፈር ነው የምታየው። እሱ ይሮጣል። ይሄ የጨዋታው አካል ነው፣ የጥበቡ አካል ነው። እና በጣም የተለየ እኔ እስካሁን ሰዓት ድረስ ከዛ ከነገርኩህ ዕድሜ ጀምሮ ከኢትዮጵያ ፉትቦል አልተለየሁም። እጓጓለሁ። ወላድ የለም እንደዚህ ሀገር እንዴት መንግስቱ አይደገምም? ብቅ ይላሉ ይጠፋሉ። በነገራችን ላይ በእግር ኳሳችን ብቻ አይደለም፣ በብዙ ታሪኮቻችን ላይ ስብራት አለ። በሙዚቃም አለ። የሆነ ዘመን ላይ የተቋረጠ ያልቀጠለ ነገር አለ። እሱ ነው ስብራታችን። ሁልጊዜ የታሪክ ስብራታችን የሚመጣው ከዛ ነው የሚመነጨው። እና ቅድም እንዳልከው ቻይና የባህል አብዮት ያካሄደችበት አንዱና ዋናው ትልቋ ስብራቷን ነው የጠገነችው። አሁንም በእግር ኳስ ቆመን ማየት አለብን፣ መፈተሽ አለብን። ይሄ ከዘመድና ከምናምን ሳይሆን ሀገር ትልቋን ባንዲሯን ማየት ያስፈልጋል። በሩጫ ሀገር ባንዲሯን ማየት ያስፈልጋል። በሌሎች ታሪኮቻችንም ሀገርን ትልቋን የኢትዮጵያን መልክ ማየት ያስፈልጋል ብዬ አስባለሁ። ለዛ ነው ወላድ ጠፍቶ ሳይሆን በተለይ እንደ እናሰግድ ተስፋ የጀመሩት የነበሩት የታዳጊዎችን የማሰልጠን የማብቃት እነሱ ውስጥ ፈልፍሎ ማግኘት ይቻል ነበር። ታለንት ሰርች የሚያደርገው መንግስቱ ወርቁ ለዚህ ነው። ታለንታቸውን አይቶ ነጋቸውን ይሰራ ነበረ። እንደሱ የሚፈትሽ ሰው ስላጣን የተሰበረ ነገር መቀጠል ስላልቻልን ይሆን? ይኸው ነው እሱ። አሁን ለምሳሌ ከሜዳ ዝም ብሎ ከአስፓልት ላይ አይቶ ተጫዋቹ በእግሩ ያውቀዋል፣ በአቋቋሙ፣ በኳስ አመጣጡ ትልልቅ ደረጃ ደርሳቸው ሰዎች አሉ። በትዕግስት ታግሶ እስከመጨረሻ ታለንት አለው። ያንን አዳብሮ የተለየ ጭንቅላት የተለየ አይን ያለው ሰው ነው። አይኑ ይለያል። አሰልጣኝ በነበረበት ጊዜ አሰልጣኝም ሆኖ ባለድል ነው። አሁን 7 ተጫዋች ጠፍቶበት የት ሀገር ለ13ኛው አፍሪካ ዋንጫ የሊቢያው እሺ እሱ አሰልጣኝ ነበር። እነ ንጉሴ አስፋው እነ ምናምን በሙሉ ሄዱ። 7 ተጫዋች ከዛ ተመልሶ ሌላ ቲም እንደገና አዋቅሮ እዛች አጭር ጊዜ ውስጥ አዋቅሮ ለንጉሴ ገብረ ያሉበት ቲም አዋቅሮ አፍሪካ ዋንጫ ጊኒን ጥለን ነው ያለፈው በሱ አሰልጣኝነት። ከዛ በኋላ እኮ በ13ኛው አፍሪካ ዋንጫ ነው ሰውነት ጋር ለመድረስ ቁጥሯን ማዛዞር ነው። 31 ዓመት ፈጀ። የመጨረሻው የመንግስቱ ወርቁ ነው። የመጨረሻው ደግሞ የሰውነት ነው፣ የጋሽ ሰውነት ቢሻው። ምን ያህል ጊዜ እንደፈጀ የትኛው ፈረንጅ ነው ይህን አይነት ድል ያመጣ? ከዛ በኋላ እኮ ፈረንጅም ጥቁርም ሞካክረናል። የለም ደግሞ የመንግስቱ ወርቁ የማሰልጠን ዘዴ በተለይ አጭር ሌሎቹ ያልተጠቀሙበት ነው ይባላል። የለም ቲምን ሲመራ ዲሲፕሊን ሲያደርጋቸው፣ የማሊያ ፍቅር ሲያሰርጽባቸው፣ ታክቲካሊ፣ ቴክኒካሊ፣ ሳይኮሎጂካሊ የተሟላ ፊዚካል ኮንዲሽን የተሟላ ተጫዋች በመፍጠር ሁሉን እኮ ነው የሚያደርገው። አሁን ለተጫዋቾች ደግሞ መብት በመቆርቆር አሁን መድን የተጫዋቾች መድን በሚያሰለጥንበት ጊዜ በጣም ነው መያዝ ነው የነበረው። እና በዚህ ደሞዝ እንዴት ነው የምትጫወቱት? ሁሉንም ሴልስ እንዲሰለጥኑ አደረገ። ሽያጭ፣ የመድን ሽያጭ ተጫዋቾቹን። ከዛ በኋላ በአጭር ጊዜ ሁሉም ባለ መኪና ሆነ። ህይወታቸውን ለወጠው። የሚገርም ነው። ትሬኒንግ እንዲወስዱ የሴልስ ትሬኒንግ ራሱ ድሮ ሽያጭ ሰራተኛ ስለነበረ ኢንሹራንስን ስለሚያውቀው ኢንሹራንስ ሰራተኞች ሆኑ። አሁን እነ ጌቱ መልካ እነ ዘነበ አርጋ ቮልቮ ይህንን ነው የሚመሰክሩ። እሱ ነው ህይወታችን የለወጠው ነው የሚሉት። ሰው ወዳድ ነው። አንድ አሁን ጌቱ መልካ ሲነግረኝ መድን ሲያሰልጥን ትንሽ አመመኝ። ራስ ደስታ ሆስፒታል በገዛ መኪናው እያመላለሰ ያሳክመው እንደ ልጁ ያሳክመው የነበረው መንግስቱ ነው። ያኳ አይመለክ መደበኛ ስራው አይደለም፣ ግን ሰው ስለሆነ ሰው ስለሚወድ ነው ያን ያደርግ የነበረው። እና ብዙ ጊዜ ሰከንድ ቱነን እንደ አንተ እኮ የመንግስቱ ስም ሲጠራ
ስቴዲየሙ መቀመጫ ይወዛወዛል። በአሰልጣኝ ዘመኑ ጊዮርጊስን፣ መድንን፣ መብራት ኃይልን፣ ባንኮችን፣ ወንጂ፣ ባህር ትራንዚትን፣ ወንጂን፣ የህፃናት አምባን አሰልጥኗል። የሚገርም ነው። አሰልጥኗል። ይሄ በክለብ ደረጃ እነኝን አሰልጥኗል። የኢትዮጵያ ቡድን አሰልጥኗል። ካደገበት ካሳደገው ቅዱስ ጊዮርጊስ ጋር ለዋንጫም በቅቷል። እሱ በሄደበት ያው የድል ምልክት ነው፣ ምንም ጥያቄ የለውም። ስሙ እኮ የአሸናፊ ስም ነው። የሚገርም ስሙ ብቻ ይበቃ ነበር። መንግስቱ ወርቁ ከተባለ በቃ ግብጽ ላይ እንደነበረው አለ ወይ ያ ጎንደሬ እኮ ነው የሚባለው። ያ ጎንደሬ አለ ወይ? ጀግንነት ከቋራው ካሳ ቀርቶ ይሆናል ታስባለህ? ይህንን ነገር መጽሐፊ ውስጥ ቋራ ሁለት ጀግና አፈራችል፣ ካሳ ኃይሉና መንግስቱ ወርቁ የሚል ነገር ጽፌያለሁ። ዋው ግሩም ነው በጣም። አዎ ይጋባል እኮ በነገራችን ላይ። እሱም አንድ ጊዜ ሲናገር ምን አለ? እኛ አካባቢ መሸነፍ ነውር ነው። ከአካባቢ ማህበረሰብ የሚሰጥህ አቅም መሸነፍ ነውር ነው። በምንም መልኩ ምንም ነገር መሸነፍ እጅ መስጠት የለም ብሎ ነበር። እጅህን ስጥ አለኝ ፈረንጅ፣ እጅ ተይዞ ሊወሰድ። ምን እጅ አለኝ የሳሰደድ አያውቅም እንዴ ክንዴ እንደሚያረድ እንዳሉት ማለት ነው። እውነት ነው። በባንዳ ከመሸነፍ ይልቅ ራሳቸውን የሰዉት እንደዛ ላይቀር ሞት ማንቋረር ምንድን ነው? ስለዚህ እዛ አካባቢ መጠናት ያለበት ነገር ሞራሊ በጣም መጠናት ያለበት። የእሱም አባት እንደዚሁ ነበር። አሁን እግዚአብሔርኛ ከሆኑ እሱ ነው በጣም ቄስ ካህን የሚፈራቸው እንደ ሰማይ ለምድር የከበዱ ሰው ነበሩ። በጣም እንትን ያሉ ሰው ነበር። እሱም አባቱም አርበኞች ናቸው። እሱም በኳሱ አርበኛ ነው። የኳስ አርበኛ ሁሉም በየዘርፉ ጊዮርጊስም በጊዮርጊስነቱ ለሀገር አርበኛ ነው። መንግስቱ ወርቁም በተጫዋችነቱ ለሀገር አርበኛ ነው። አባቱም በጣሊያን ጊዜ ፋሺስት እዛው የተሰዉ ናቸው። የተሰዉ የኢትዮጵያ ያርበደበዱ እንጂ ደግሞ መውጫ መግቢያ ያሳጡ። ታሪካቸውን ብታይ ፊታውራሪ ወርቁ ስንቄ ይባላሉ። የሚገርም ነው እኮ በእንዴት ነው ጣሊያን እኮ በስማቸው ይርድ ነበር። ይህን ያህል ጀግና ነበር። ያ ታሪክ ተቀጥሎ መንግስቱ በስሙ የሚደነግጡ ብዙዎች ነበሩ። በጣም የደነቀኝ ሱዳኖች ተጫዋቾቻቸውን ወይ ደግሞ የራሳቸውን ስም መንግስቱ ወርቁ እያሉ፣ ሌላ ሀገር ደግሞ ልጆቻቸውን በመንግስቱ ወርቁ ስም እየሰየሙ፣ ኢትዮጵያ ጀግናዋን ግን አንድም በመንገድ አንድም በስታዲየም አንድም በሌላ ብዙ ነገር ብቻ መንግስቱ ወርቁን አጣ ነው። ምናልባት አንተ ከሰነድከው ታሪክ በኋላ ይሄን የሚመለከታቸው ሰዎች ንቅት ብለው አንድ ነገር ማድረግ ይችሉ ይሆን? የዚህ መጽሐፉም ተልእኮ አሁን የመጽሐፉ ምርቃት ላይ ትልቅ ማይልስቶንስ አብረው የሚመረቁ አሉ። በጣም ሰርፕራይዝ ነው እሱ የሚመለከተውን ክፍል ለማንቃት ነው። ደወል ነው። አንቆምም እኛ በዚህ ምንድነው ችግሩ? ስታዲየም አካባቢ መግቢያው ላይ መንግስቱ ወርቁ ሐውልት ቢቆም አንሸከመውም እኛ። ታሪክ ያወረሰንን ሰው ለልጆቻችን ምን ልንነግር ነው? በኢትዮጵያ ፉትቦል ስለ መንግስቱ ካላወራ ስታዲየም በስሙ አበባ ምናምን አበባ ከምንል ስታዲየም በይድነቃቸው ተሰማ ስም ምን ተደርጓል? ምንም ነገር። በመንግስቱ ወርቁ ስም መንገድ ቢሰየም፣ አደባባይ ቢሰየም፣ ሐውልት ቢቆምለት፣ ፉትቦል አካዳሚ ቢሰየም በጣም ትክክል። ምንድነው ትንሹን ፉትቦል አካዳሚ በተለይ ተማሪዎች ከስሙም ጀምሮ ከተግባሩም ከስነ ምግባሩም የሚቀዱት ነገር ብዙ ስላለ እያንዳንዱ የመንግስቱ የህይወት ታሪክ የስራው ታሪክ ትምህርት ነው። ወጣ ብለው መንግስቱ ማን ነው ሲባል የሚነገር ነገር ስላለ አካዳሚው ላይ ቢሆን እኔም እንደውም ማስተያየት እሰጣለሁ። የታሰበ ነገር አለ። አካዳሚውን ልጁ ዳዊት መንግስቱ ወርቁ ያሰበው ነገር አለ። ግን ይሄ በቤተሰብ አለ መሰራት ያለበት። በሀገር ነው፣ የሀገር ሀብት ነው። መንግስቱ እኮ ከቤተሰብ አለፈ፣ ከሀገርም አልፎ ከአህጉር ሆነ፣ የአህጉር እኮ ልጅ ሆነ። በነገራችን ላይ የአዲስ ምዕራፍ ፖድካስት ተመልካቾቻችን ለመንግስቱ ወርቁ ሰርፕራይዝ አለን። የዛሬ 14 ዓመት ነው መንግስቱ ወርቁ ያረፈው። ታህሳስ 7 አረፈ፣ ታህሳስ 8 ግብዓተ መሬት ተፈጸመ። ግን ደግሞ ከመንግስቱ ወርቁ ልጆቹ፣ አድናቂዎቹ፣ ቤተሰቦቹ ዛሬ ላይ ታሪኩን ድጋሜ ጽፈው ስሙን ሊያገኑት ጫፍ ላይ ነው ያሉት። ሰርፕራይዝ አለ። ድንገት ፈንጠዝ እያለ ለመንግስቱ ወርቁ ምን ይደረጋል? ይሄ ኮሚቴና ዶክተር ሰለሞን ምን እያደረጉ ነው? አብረን የምንሰማው ነው የሚሆነው። ያኔ አብረን እልል እንላለን ማለት ነው።
መንግስቱ ወርቁ የእግር ኳስ ህይወቱ የሥራ ዘመኑ በጣም የሚያስደንቁኝ ሁለቱ ነገሮች ናቸው። አንድም መብራት ኃይል እየሰራ ጊዮርጊስ በመጫወቱ የኛን እንጀራ እየበላህ እንዴት እኛን ታሸንፋለህ ሲሉት ስራችሁ ይቀራል እንጂ ጊዮርጊስን አልለቅም ብሎ ወደ ጊዮርጊስ መሳተፉ ይገርመኛል። ሁለተኛው ደግሞ ጊዮርጊስ 17 ዓመት ሙሉ ሲጫወት ያለምንም ሳንቲም ስሙኒ ሳይሰጡት ለማሊያው ፍቅር፣ ለኳስ ፍቅር፣ ለሀገር ፍቅር ተጫውቷል። እነኚህ ድንቅ አይሉም? በጣም ይሄ ድንቅ ተጫዋች፣ ይሄ ወርቅ ተጫዋች የቤተሰብ ህይወቱ ምን ይመስል ነበረ? እስቲ እሱ ላይ ትንሽ እንጫወት። ልጆቹም እንደሚነግሩኝ ከባለቤቱም ጋር አውርቻለሁኝ። ጥሩ አባት፣ ጥሩ አባወራ እንደነበረ ነው የሚነግሩኝ። ተናዳጅ፣ በትምህርታቸው ይቆጭ ነበር። ባይዘው ኢትዮጵያዊ ስነ ምግባር ያላቸው ልጆች እንዲሆኑ። እሺ፣ ምንድን ነው የሚያስቆጨው? የሚያስቆጨው ምንድነው? እንደዛ መጨረሻዎቹ አመታት በሼክ አላሙዲን እርዳታ ነበር የሚኖረው። ለምንድን ነው እንደዛ የሆነው? ምንም የለውም። ያን ሁሉ ጊዜ እሱ እኮ አይመስልም የእሱ ታሪክ። አሁን መንግስቱ ወርቁ ምንም የለውም፣ ቤት የለውም፣ በክራይ ቤት ውስጥ ነው። አዎ ልጆቹን ወልዶ ያሳደገው ያለ ቤት ነው፣ ክራይ ቤት ውስጥ ነው። የክራይ ቤቶች በጃንሆይ ጊዜ ከእጃቸው ላይ ዋንጫ ተቀብሏል። ዋንጫ ተቀብሏል። እሳቸው አይተውታል፣ የመንግስት ባለስልጣናት አይተውታል። መንግስቱ ማን እንደሆነ ያውቃሉ። ምንም ነገር ሊያደርጉለት አልቻሉ። እና የነገርኩህ ነው እንግዲህ ያው የተፈጥሮም ችግር ቅድም ያልኩህ አለ። በደርግ ጊዜ ኪራይ ቤቶች ኃላፊ የነበረ ሰው ውለታ ሊውልለት ይጠራውና ከነ ባለቤቱ ነበር የሄደው። እና ባለቤቱን እቺ ነገረች። እንዴት አንተን የሚያክል ሰው እስከዛሬ ቤት የለህም ይላል። በዚህ አኩርፎ ወጣ። እንዴት እንዲህ ይለኛል? አፍንጫው ላይ ነች። ለዚህ ብዙ ነው እቺ አፍንጫው ላይ ለመሆኗ ብዙ ነው ምክንያቱ። እዚህ ሀገር መጥቶ ሲያድግ አዲስ አበባ መጥቶ ሲያድግ ዘመድም አልነበረውም፣ ብቻውን ነው። አኩረፊያም አልነበረውም። በልጅነት አባቱን አጣ፣ እናቱን በልጅነት ተለየ። በዚህ ላይ በዛ እድሜው ብዙ አደራ ወደቀበት፣ የጊዮርጊስ አደራ ወደቀበት። በአስራዎቹ ምናምን እድሜ ውስጥ የኢትዮጵያ ቡድን እኮ አደራ የወደቀበት በአስራዎቹ ምናምን እኮ እድሜ ነው። እውነት ግን? አዎ 1920 ዓመቱ አካባቢ ነው። የሚገርም ነው። ይህን ሁሉ አደራ መንግስቱ አለ እኮ እያለ ነው ህዝቡ የሚሄደው። የህዝብ አደራ ተሸካሚ ሆነ። ያንን አደራውን ግን በአግባቡ የተወጣ የኳስ ታለንት፣ የድል አድራጊነት ምልክት። መንግስቱ እኮ ኖት ኦንሊ ኳስ ተጫዋች ብቻ እኮ አይደለም፣ መምህር ነው፣ ሊቅ ነው፣ ትልቅ መምህር ነው። እሱ ያለውን መንገድ ተከትሎ ማን ነው የወደቀ? እሱ የያዛቸው ልጆች ሁሉም እኮ አሁን ብዙዎቹ አሜሪካን ሀገር ናቸው ያሉት። እድሜ ለመንግስቱ መጽሐፍ ውስጥ ይታያል። የእነሱም ኢንተርቪው አለ፣ የራሳቸው ምስክርነት አለ። እንደነገርኩ መጽሐፉ ምን እንደው ጠቅለል ብሎ መንግስቱ ወርቁ መጽሐፉ አሁን ልታስተላልፉ የፈለጋችሁ ታሪኩን ከማስቀመጥ ባሻገር ምን አሟልተዋል? ቅድም መግቢያ ላይ የነካከዋቸው አሉ። ከቤተሰቡ ከጓደኛው ካሰለጠናቸው አብረውት ከተጫወቱ የተቀዱ ሀሳቦች እና ከራሱ አንደበት አሉ። የትኛውን ነው ጠቅለል አድርገህ ልትሰጠንና ልታስተላልፈው የፈለግከው መልእክት? አዎ ቅድም ያነሳሁት ነጥብ በጣም ኢምፖርታንት ነው። መንግስቱ ወርቁን ብቻ አይደለም እዛ ጋር የሚታየው የኢትዮጵያ ፉትቦል ታሪክ ነው እዛ ጋር የሚታየው። እና እንትንም አለ ዜና መዋል አይደለም፣ ክሮኒክል እዚህ ተወለደ፣ እዚህ ያደገ፣ እዚህ ኖረ ምናምን እዚህ ሞተ ምናምን እንዲህ የሚባል ነገር የለም። መጀመሪያ እርግጥ የቋራ በረከት ቋራ ያበረከተችልን በረከት ነው። ቴዎድሮስን እና መንግስቱን ነው የቋራ በረከቶች። ከዛ በኋላ ቅድም ያልከው ኢምፖርታንት ነገር ነው። ምክንያቱም እነኚህ ዊትነስ ጓደኞቹ አብረው ተጫወቱ። ዶክተር ተቀዳለም እኮ ሲያወራል ከመንግስቱ ጋር አብረን እየተጫወትን እንደ ተመልካች ኳስ ይዞ ሲሄድ ቆመን እናየዋለን። አንድ ቲም እየተጫወቱ ዶክተር ተቀዳለም የውጭ ጉዳይ ሚኒስትር ናቸው እና አሁን አክቹዋሊ ጡረታ ወጥተዋል መሰለኝ። አዎ በአንድ ወቅት ከአርቲስቶች ጋር ሲጫወቱ አቅማቸው ይታይ ነበር። የዛ ተሞክሮ በአንድ ቀን እኮ 5 ጎል በአንድ ጨዋታ 5 ጎል የሚያገባ ተጫዋች እኮ ነበር። ዩኒቨርሲቲ ተማሪ ሆኖ ነው ዶክተር ተቀዳ ጊዮርጊስ የገባው። እሱና ያደርጋል። የሚገርም ነው። ያልተነገረላቸው ብዙ ሰዎች ብዙ እና አሁን ዶክተር ተቀዳ ሲያወራ መንግስቱን በኳስ ተጫዋችነት ነው ሰው የሚያውቀው። ደግነቱን ማንም አያውቀውም። እኛ ያኔ ተማሪ የነበር ነው ተቀዳ አለሙና ያረጋል ገብረ ኢየሱስ ጊዮርጊስ ሲጫወቱ ነበር።
ዩኒቨርሲቲ ተማሪ ለተማሪዎቹ ማንንም ሌላ የጊዮርጊስ ተጫዋች አንጠይቅም። እሱ ግን በድፍረት ነው የምንጠይቀው። ይረዳናል። ያን ደግነቱን ብዙ ሰው አያውቀውም። እቺ ነች መነገር ያለባት። አይገርምም? እሱ ያ ደግነት ለዛ ዘመን ተጫዋቾች ምን ያህል እንደተጋባ ምሳሌ ልንገርህ። ሙሉጌታ ከበደ ውጪ ሲሄድ መንግስቱ ሁሴን እንደነገረኝ ማለት ነው ውጪ ሲሄድ ብር የሌላቸው ካሉ አይ ከኛ ጋር ይብሉ፣ ከኛ ጋር ይሁኑ፣ ከኛ ጋር አብሮ ብሎ ያለውን የማካፈል የሰራበትን ገንዘብ አካፍሎ የመምጣት ባህሪ ነበረው። በጣም ደግ ነበር። አይቶ አያልፍም ነበር አለኝ እና ይሄ ነገር የተጋባበት ከመንግስቱ ይሆናል ብዬ አስቡኝ። ሼር የሚያደርጉት መንግስቱና ሙሉጌታ አንዳንድ ሼር የሚያደርጉት ነገር አለ። በተለይ ለክለባቸው ያላቸው ሙትነት፣ ራስ ወዳድ አለመሆናቸው። ሙሉጌታም እኮ በጣም ደግ ነው። የሚገርም ሰማሁ እኮ ጃኬቱን ሰጥቶ እኮ የሚሄድ ሰው ነው። ሰማሁ እኮ እሱ ነው ጃኬቱን ሰጥቶ በብርድ በሸሚዝ የሚሄድ ሰው ነው። የሚያሳዝን ነው፣ የሚቆጭ ነው። እሱ የእግር ሰዓት ነው። የሙሉጌታ ነገርም በጣም የሚቆጭ ነው እና እሱም ባለ ታሪካችን ነው። ትልቅ ባለ ታሪክ ነው። ግን ምንም ነገር ተመልከት እንግዲህ አገር አንድ ቀን እንኳን አልዘከረችውም። እኔ ባለፈው በነበረኝ ውይይትም ጊዮርጊስ ዋና ድርሻው ምክንያቱም ቤቱ ነው። ድርሻውን መውሰድ ያለበት እሱ ነው። ማነቃቃትም ያለበት እሱ ነው። ታሪክ የሰሩ ሰዎችን፣ ተጫዋቾችን፣ አሰልጣኞችን ፕሮፖዛል ጽፎ ታሪካቸውን ጽፎ ለመንግስት አቤት ይላል። ከዛ ህዝብም ይደግፋቸዋል ብዬ አስባለሁ። አንዳንድ ጊዜ የሚችሉ ሰዎች በዚህ በፈጣን ጊዜ የሚችሉ ሰዎች ግን 2-3 ደብዳቤ የመጻፍ እድል ቢኖር ምናልባት እድሉ ይፈጠራል ብዬ አስባለሁኝ እና በዚህ ውይይት አንስቼዋለሁ። ደግነታቸው ይሄ ከሙያቸው አልፈው ሰዋዊነታቸው፣ ስብዕናቸው በጣም የተሟላ ነውና ሙሉ ነው። ስለዚህ መንግስቱ ወርቁ የጓደኞቹ ምስክርነት አለ። ይሄ መጽሐፍ ሙሉ ሊሆን አይችልም። ምንም ነገር ሙሉ የለም። ልክ ነው። ይሄ መነሻ ነው ለሌሎች ምርምሮች ለሚያደርጉ ዩኒቨርሲቲ ተማሪዎች። ጉድለት ሊኖረው እኮ ይችላል። ምክንያቱም ከራሱ ከመንግስቱ አፍ የተቀዳ ነው፣ ከሌሎች ሶርሶች የተወሰዱ ናቸው። ከሰው አፍም ከራሱ ኢንተርቪው ሙሉ ቪዲዮ አለ። እያንዳንዱ ሰው ሙሉ ቪዲዮ አለው፣ ጆኒን ጨምሮ። ጆኒም እሱም ዮሐንስ ብርሃኑ እና ኤንድ ሰክሰስ ምንድን ነው? ድል አድራጊነት ምንድን ነው? ስለ ኢትዮጵያ የሚያወራው መንግስቱ እዛ ውስጥ ተአምር ነው። ጨዋታ ከመጀመሩ በፊት የኢትዮጵያ ህዝብ መዝሙር ሲዘመር እናለቅስ ነበረ። አሁን ግን ቆሞ ማስቲካ ያኝካሉ የህዝብ መዝሙር እየተዘመረ። ይሄ በጣም ያበሳጨኛል ብለዋል መንግስቱ። እና ኢትዮጵያዊነት ይታያል፣ ሰብአዊነት፣ ደግነት ይታያል፣ አሸናፊነት ይኖራል። እዚህ መጽሐፍ ውስጥ የጎደሉ ነገሮች ቢኖሩ ኔክስት ጀነሬሽን የሚቀጥለው ትውልድ ደግሞ ይሞላዋል። እየሞላ መነሻው ነው ዋናው። ግን ይሄ አሁን ለወቅቱ መጣኝ ነው። በቃ እሱ የተረሳውን መንግስቱን ህያው ማድረግ፣ ዳግም ትንሣኤም እንዲኖረው ማድረግ የመጽሐፉም እነኛ ያልካቸውም ድንገቴ ፈንጠዝያ እነሱም የሚካተቱበት ነው። ይመረቃል። በከፍ ባለ ስነስርዓት ነው የሚመረቀው። እንግዲህ እኛ አቅማችንን ሰርተናል። መልካም። ቀጣዩ ትውልድ በጣም ጉልበታችሁ ይባረክ፣ ጥበብ አይለቅባችሁ፣ ብዕር አይንጠፍባችሁ። ይሄ በጣም ትልቅ ነገር ነው። ታሪክ ዶክተር አንተ በጣም ትልቅ ታሪክ ያለው ሰው ነህ። ግን ከኔ ታሪክ ይልቅ የታላቁ እግር ኳስ ተጫዋች፣ የታላቁ ኢንስትራክተር፣ ኳስ ጠጋኝ፣ ቀዶ ጠጋኝ እኔ ሁልጊዜ እንደውም ካወቅኩት ጀምሮ የምገልጸው መረብ ሲርባት ኳስ የሚያጎርሳት መንግስቱ ነው እላለሁ። እውነት ነው። ጥሩ አባባል ነው። መረብ ፍቅር ሲያምራት ኳስ የሚያስታቅፋት መንግስቱ ወርቁ ነው እላለሁ። ኳስና መረብን የሚያዋድድ የሚያዛምድ፣ አንድ ላይ የሚያጋምድ እግረ ሸጋ አእምሮና እግሩ ተናበው የሚሰራ ሁሉን ያሟላ ተጫዋች ነው እላለሁ። መንግስቱ ወርቁ እንዲህ አይነት ሰው ነው እና የእሱን ታሪክ አንተ በመጻፍ ደግሞ ራስህ ታሪክ ኖሮ ግን የትልቅ ሰው ታሪክ ስለጻፍክ ሌላ ታሪክ እንደጻፍክ ነው የሚሰማኝ። በራስህም ሌላ ታሪከኛው ታሪክ ጻፈ የሚያስብል ማለት ነው። ድንቅ ነገር ነው። ይሄን ማድረግ የሚያከብር ሰው ይከበራል ሁልጊዜ። መንግስቱ የተቀላቀለው በስንት ዓመተ ምህረት ነው? በ51 ዓመተ ምህረት። ስለዚህ 53ኛው አፍሪካ ዋንጫ ግን 54 ነው። 54 ነው ግን ከ51 ጀምሮ ተቀላቀለ። ከዛ በኋላ የሚገርመው ነገር እንዳይመረጥም ተብሎ ነበር። ምክንያቱም በ50 ዓመተ ምህረት በፌዴሬሽን ተመዝግቦ በክለብ ውስጥ ያልተያዘ ሰው ለብሔራዊ ቡድን እንዳይመረጥ ምናምን ተብሎ ነበር። በህዝብና በተጫዋቾቹ ውታ ነው
ህግ ተሽሮ ነው። ህግ ያሻረ ብቸኛው ህግ ተሽሮ ነው የገባው። በጣም ይገርማል። በጣም አሁን አሰልጣኝነት ኮርስ ሲወስድ አንደኛ ወጥቶ ነው የጨረሰው በማድረግ ቲዎሪውን ፕራክቲሱን። እንደገና ከአፍሪካውያኖቹ ጋራ ፈረንጆቹ ሲያሰለጥኗቸው ፈረንጆቹ በነበሩ ጊዜ አሰልጣኞቹ ሲያሰለጥኑ ከአፍሪካውያን አሰልጣኞች አንዱ ሆኖ ሲሰለጥን ፈረንጆቹ ቲዎሪውን ያስተምራሉ። ከሰዓት በኋላ ፕራክቲሱን የሚያሰራው መንግስቱ ነው ራሱ ሰልጣኝ ሆኖ። የሚገርም ነው። ታምር እኮ ነው። ምን እንዴት ነው ስለ መንግስቱ የማይወራው? ስለ መንግስቱ ካልተነገረ ስለማን ነው የሚነገረው? ይህ ቬሪ ፔኪውላር ሬር ነው። 1 ኢን ሚሊየን እኮ የምትለው ሰው ነው። በሚሊዮን አንድ ካገኘን መንግስቱን በቂ ነው። ቅድም እንኳን ስጨላለሁ ላቲን አንድ የሚባል ነገር አለ፣ ፕሪሙስ ኢንተር ፓረስ። ፕሪሙስ ኢንተር ፓረስ ማለት በእንግሊዝኛ ፈርስት አሞንግ ኢኳልስ ማለት ነው። እኩል ቢሆኑ ከነሱ ውስጥ ፈርስት አለ። ክርክም አይደለም፣ ሁሉም እኩል አይሆንም። እንደዚህ አለችው ነፋስ አለችው። ወጣ የሚለው ነገር ልሂቅ ነዋ፣ የላቀ ነው። ደግሞ ቦርን ነው። እሱ እኮ ማንም አላስተማረውም፣ ከዛ የተሰጠው ነው። በቃ የተቀባው ጸጋ ነው። አሁን በሙዚቃው የኢትዮጵያ የሙዚቃ ንጉስ ንግስናውን ያስከበረ ጋሽ ጥላሁን ገሰሰ ነው። በዚህ ሁለቱ ደግሞ የልብ ጓደኛሞች ናቸው። እሱ ይገርመኛል። ደግሞ ሁለቱ የልብ ጓደኛ መሆን ብቻ ሳይሆን ሼክ አላሙዲ የኢትዮጵያ ባለሀብት፣ የብዙ ኢትዮጵያኖች ባለውለታ የሆኑት ትልቁ ባለሀብት ለጥላሁን ገሰሰ ለጋሽ ጥላሁን ገሰሰ የነዳጅ ማደያ ከፍተውለት ነበር። ሁለቱንም ደግሞ ሼክ አላሙዲ ክብር ነበራቸው ለሁለቱም። ታላላቆችን ይሄ ታሪክ የሰሩ ሰዎችን የማክበር ባህልም እሳቸው ውስጥ ያለው በንጉሱ ጊዜ በራሱ ላብ የከፈተው በንጉሱ ጊዜ ንግሱን የከፈተው ነጥላሁን እርግጥ እሳቸው ናቸው የከፈቱት። ሸዋንግዛው አጎናፍር የሸዋንግዛውም ቤዚል ማዳ የነበረው እሱ ነው። አንድ ጊዜ የሼህ አላሙዲን ልደት ሊያከብሩ ሄደው ነጥላሁን ነጻይ ታማኝ እና ነዋይ ምናምን ይዘፍኑ ለንደን ይሄዳሉ። ነጥላሁን ከግብዣ ቦታ ይወርድና ሪሴፕሽን ቁጭ ብሎ ያለቅሳል። እዛ ይሄ ለሼሁ ይነገራቸዋል። ኧረ ጥላሁን እዛ ሪሴፕሽን ሄዶ እያለቀሰ ነው። ይወርዳሉ። ምን ሆነህ ነው የምታለቅሰው በደስታ መሃል ምናምን ሲሉት መንግስቱ ወርቁ ናፈቀኝ፣ ወዲያው እንዲመጣ ተደረገ። ከኢትዮጵያ ወደ ለንደን እንዴት ተደረገ? በዛን ጊዜ ኤምደብሊው መንግስቱ ወርቁ የሚል ስኒከር አሰሩለት። ኤምደብሊው መንግስቱ ወርቁ ብለው ሼክ አላሙዲ ናቸው ያሰሩለት። ማለት ለገበያ የሚውል ስኒከር በስሙ ሌላ ዝና ሌላ እንደሚመስለኝ መንጌ ለንግድ የተፈጠረ ሰው አይደለም እንጂ በጣም ብዙ ነገር እንደ ጅማ የቡና እርሻ መሬት ነበረው። በጣም ብዙ ፕሮጀክቶች ነበሩት። ግን ደርግም ሲወርሰው ምን ሲል ምናምን ሲል ያው መጨረሻ እንደነገርኩ ቤት አልባው መንግስቱ ሆኖ ቀረ። በጣም ነው ይሄ የእግር ሰዓት ነው። በጣም ነው የሚረብሸው። እኛ ባዶዎቹ ምንም ያልሆነው ሰዎች መንግስቱ ግን የለውም። ለምንድን ነው ግን ዶክተር? ፋይናሊም እንዳልኩ ከሼክ አላሙዲን በሚሰጥ ድጎማ ነበር በየወሩ ቤተሰቡ የሚኖረው። አሁን እሱም ቆሟል። ይሄ አሳዛኝ ነገር ነው። ይህን ማውራት ይከብዳል። በጣም ከባድ ነው። እጅግ በጣም ልብ ይነካል። ለምንድን ነው ግን ኢትዮጵያ እንግዲህ ሀገር መውቀስ አይሆንብኝና ጀግኖቿን አታስቀጥልም? ምክንያቱም ምንም ነገር መነሻ ይኖረዋል። ትላንቶች በከፈሉት ዋጋ ነው ዛሬ እየኖርን ያለ ነው። ዛሬ በሚከፈል ዋጋ ነው ነገ ትውልድ የሚቀጥለው። ትላንቶቻችንን ካላደነቅን፣ ካላከበርን፣ ስማቸውን ጽፈን ካላስቀመጥን፣ ታሪክ የሰሩትን በወርቅ መዝገብ ካላስቀመጥናቸው፣ ስማቸውን አድምቀን ካልጻፍን ጀግና ማፍራት እንዴት ይቻላል? ዶክተር አንዳንድ ጀግኖቿን የምትበላ ሀገር የሚል አንድ የሚቀፈኝ አማርኛ አለ። ይከብደኛል አማርኛው ግን በእርግጥ ለማለትም ይከብዳል። አዎ ለማለትም ግን ሳየው ይሄ ነው ታሪኩ። ጀግኖቿን ካላከበረች ከመብላት የተናነሰ አይደለም። እና ያለን እኮ በርካታ ሰዎች ይሸለማሉ፣ በርካታ ሰዎች ካባ ይጫንላቸዋል፣ በርካታ ሰዎች ለሰራችሁት ስርዓት የክብር ዶክትሬት ተብለው ይሰጣቸዋል። ግን ታሪካቸው ሲመዘዝ ከነ መንግስቱ ወርቁ ጋር በታሪክ አጋጣሚ አንዴ ተፈጥረው አንዴ የሚያልፉ ሰዎች እያሉ 2-3 ነገር ሰርተው የሚሸለሙ ሰዎች አይሸለሙ አይደለም፣ ይሸለሙ። ነገር ግን ማስቀደም ያለው አንዳንድ ጊዜ ኮምቢ ማለትም ጥሩ ነው። ለምንድን ነው የሚሸለመው? እከሌ ቀድማል እኮ ማለት በጣም ትልቅነት እኮ ነው። እኔ አይደለሁም መሸለም ያለብኝ እከሌ ነው መሸለም ያለብኝ አልመጥንም ማለትም እኮ ተገቢ ይመስለኛል። አንዳንድ ጊዜ የሽልማት ሁኔታውም የራሱ አካሄድ ቢሆነውም ችግር ቢኖረውም ግን እነኚህን ሰዎች አሁን ሲገባኝ እንደዚህ ልክ እንዳንተ ስማቸውን ከፍና አድምቆ ጽፎ
ይሄ ማለት ይሄ ነው። እኔ አሁን ዶክተር አንተን ሰው እንዲያውቀ ሰው እንዲያዩ ሀገር ኢትዮጵያ እንድትመለከተ ፈልጋለሁ። ለምን? የሰራው ስራ ትልቅ ነዋ። የራስህን ስራ ደግሞ ገፋ አድርገህ መንግስቱ ወርቁን ዶክተር መንግስቱ ወርቁ የኳሱ ዶክተር ማለት ነው፣ የኳሱ ፊት አውራሪ፣ የሱን ታሪክ አድምቀህ ጽፈህልናል። ይሄ የኢትዮጵያ ሕዝብ ሊረሳው የማይችል ከዚህ በኋላ የሚመጣው በተለይም በሙያው የሚሰማሩ ባለሙያዎች ሊረሱት የማይችል ከመንግስቱ ወርቁ አጠገብ ዶክተር ሰለሞን በርሄ የሚባል ትልቅ ሰው አለ። ለዚህ በጣም እድለኛ ነው ብዬ አስባለሁ። መታደልም ነው። እውነት ነው። አንዳንድ ሰው ታሪክ አግኝቶ ማስቀመጥ አይችልም። አንተ ደግሞ ይሄን ነገር ማድረግ ይችላል። ፈጣሪም ስለመረጠህ ነው፣ ሌላ ነገርም አይደለም። አቅምህ ነው። የሞከርከው ነገር ፈጣሪ ይቀባህ። ለዚህ ትልቅ ነገር ነው። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ዶክተር ሰለሞን በርሄ ነው። ዶክተር ሰለሞን በርሄ ዝነኛውን መንግስቱ ወርቁ የእግር ኳስ እንቁ የሚል መጽሐፍ አድርሶናል። በሱ መጽሐፍ ዙሪያ እየተወያየን ነው። በቅርብ እናንተ እጅ ላይ ይደርሳል። ታነቡታላችሁ፣ ታደንቁታላችሁ። ከዶክተር ሰለሞን በርሄ ጋር እየተወያየን ያለንበት 3ኛው ክፍል ነው። አብራችሁን ከሆናችሁ ታተርፋላችሁ። መንግስቱ ወርቁ ለአንተ ምን አይነት ሰው ነው? ሱፐር ሂውማን ነው። ልዕለ ሰብ ነው። ከፍ ያለ ሰው፣ ከፍ ያለ ተርታ ሰው አይደለም፣ ተራ ሰው አይደለም። ከፍ ያለ ነው። ልዕለ ሰብ ነው። አርበኛ ነው። ባለታሪክ ነው። እንቁ ነው። በነገራችን ላይ መንግስቱ ሁለተኛ መሆን የሚችል ሰው አይደለም በሙያው። በጣም ግሩም አባባል። አንደኛ ነው። ኮከብ ነው። የኮከቦች ኮከብ ነው እና ማንም ይሄንን የሚያረጋግጠው እውነት ነው። አንዳንዶቹ እንደነ ገብሩ ወልደ አማኑኤል አይነቶቹ ያሰለጠናቸው ሰዎች ትንሽ ጊዜ ማብረት ተጫውተዋል። ዮሐን ክሮፍ ነው መንግስቱ ይላሉ። ዮሐን ክራይፍ እኮ ዓለም እኮ በኳስ እኮ የሰገደችለት ሰው፣ የራሱ ፊሎሶፊ ፉትቦል ፊሎሶፊ ያለው ሰው እሱ ነው ይላል። ራሱ የኳስ ፍልስፍና ያለው ሰው የማሰልጠን ፍልስፍና ራሱ የፈጠራቸው በመጽሐፍ ቢጻፉ ቀመር ኖሯቸው ቢቀመጡ ብዙዎችን የሚያስተምሩ። እኔ ጋር አሁን ዶክመንቶቹ አሉ። አንዳንዶች ስልጠና ፕላን፣ ኮቺንግ ፕላን ጽሁፎች በእጁ የተጻፉ አሉ። የእጅ ጽሁፉ ሲያምር የኮቺንግ ፕላኖቹ ለዩኒቨርሲቲዎች ይገባሉ። ያስፈልጋሉ። ስለዚህ እናስረክባቸው አንዱ እሱ ነው። በጣም ግሩም። አዲስ አበባ ዩኒቨርሲቲ በጣም ግሩም። ኢንስቲትዩት ኦፍ ኢትዮጵያን ስታዲስ እሱም ብቻ ሳይሆን ምናልባት ተዘጋጅታችሁበት ሊሆን ይችላል። መንግስቱ ወርቁ የተጫወተባቸው ማሊያዎች፣ ብዕሮቹ፣ ሁሉ ነገሩ የእሱ የሆኑ ነገሮች ዩኒቨርሲቲ ውስጥ ተቀምጠው ማን ነው ለሚለው መልስ መሰጠት አለበት። እንደዚህ ያስባችሁበትም ከሆነ እንዳውም ከማንም በተለየ ነው ያለ። በጣም ግሩም። ስለዚህ በጣም ደማቅ ፕሮግራም እንደሚሆን ይሰራል። በጣም ከለርፉል። ምን ያህል ሰው ጋበዛችሁ? 400 ሰው። ከባለድርሻ አካላት ለምሳሌ ይሄን ሀሳብ የሚገዙ ሰዎች ያስፈልጋሉ። ለምሳሌ አድናቂዎች ብቻ ሳይሆን እዚህ ቦታ ላይ መጥተው ሰምተው ወዲያው ውሳኔ የሚሰጡ ቶሎ የመወሰን አቅም ያላቸው ሰዎች ሀሳቡን ገዝተውት ይሄ መደረግ አለበት። ለምሳሌ ሐውልት መሰራት ካለበት ልክ ነው፣ ቃል የሚገቡ በመንገድ መሰየም ካለበት ልክ ነው፣ አካዳሚ መሰየም ካለበት ልክ ነው የሚሉ ሰዎችን እስጋብዛችኋል? መልካም። ሃየር ኦፊሻልስ አሉ። በጣም ግሩም። ከጃንሆይ እጅ ዋንጫ ተቀብሏል። ጃንሆይ ሌላ የተለየ ነገር የነገሩት ነገር ይኖር ይሆን ወይ ለእናንተ የነገራችሁ? ጃንሆይ ኳስ ሜዳ አይቀሩም ነበር። የማይወዱለት ነገር አለ። የመንግስቱን ምንድን ነው? ስሙን አይወዱት። የመንግስቱ ነዋይ ግርግር ነበረ። ከመንግስቱ ነዋይ ጋር አንድ አይነት እሳቸው አሻገራቸውን ነው የሚያውቁት እና መንግስቱ ሲላቸው እችን ስምህን ግን አልወደድንልህ ታይታቸው ይሆን? በኋላ መንግስቱ ኃይለማርያም መጣ ታይቷቸው ይሆናል። የመንግስቱ ነዋይ ግርግር 11 ሰዓት ላይ ግቢ ውስጥ ቤተመንግስቱ ይዘውት ይዞሩ ነበር። ጆሮውን እያሻሹ ምን እያሉ ምናምን ነገር የወርቁ ስንቄ ልጅ የት አለ እያሉ ያስጠሩ እንከባከቡት ነበር። እሱ ግን ትምህርት ቤትም ሄደው በየጊዜው ትምህርት ቤት ይሄዳሉ። ልጆች ምን ይበላሉ ምናምን የሚለውን ለማየት ጃንሆይ ይዞሩ ነበር። እሱን አያገኙትም። እሱ ኳሱን ነው የሚጠበጥበው ራስ ኃይሉ ሜዳ እና በዛም ቅር ይሰኙበት ነበር። እኛን ላለማየት ነው ብለው እንትን ይሉ ነበር። የፍቅር ነገር ነው፣ ለምን አያየንም ነው። የፍቅር ነገር ነው። ጓድ መንግስቱ ኃይለማርያምስ መንግስቱ ወርቁን ስቴዲየም ይገቡ ነበር እሳቸው። ምናልባት በዛ ሁኔታ ተገናኝተው ይሆን? ደርግ ስልጣን ከያዘ በኋላ መንግስቱ ኳስ ስቶ ነበር። 67 ኳስ አቆመ። አይጫወትም ነበር።
እነሱ ጊዜ ወደ አሰልጣኝነቱ ነበር የሚዞረው። ምርት ዘመቻ ሁሉ ትንሽ ደሞዝ ወስደውት ነበር። እንደምን ምርት ዘመቻ እንደወሰዱት አይታወቅም። በጣም የተሰቃየበት ዓመት እሱ በደርግ ጊዜ ነው። አንደኛ ብዙ መሬቶች ብዙ ጋሻ መሬት እኮ ነበረው መንግስት ተወረሰበት። ከዛ በኋላ አልቀናው እነሱ ከመጡ በኋላ ደርግ ከመጣ በኋላ የንጉሱ ዘመን ነበር የሱ በጣም ደርግም ብዙ ታላላቅ ሰዎችን ራቁት አስቀርቷልና አንዱ መንግስቱ ነው። በጣም የሚገርሙ ስራዎች ቡና ላኪ ሁሉ ቡና ላኪነት ስራ፣ የቡና እርሻ 20 ጋሻ መሬት ነበረው ወደ ገሙ ጎፋ የቡና በጣም ይገርማል። ግን ወደ ተግባር ሳይገባ ነው ደርግ መጥቶ እንትን ያደርገው። ያለ የሌለውን ገንዘብ አውጥቶ ነው የገዛው። አንዳንድ ትላልቅ ሰዎች ለሀብት ያልታደሉ አሉ። ስምና ዝናቸው ከፍ ይላል፣ ግን በሀብት ያ የሆነና ሞራላቸው ይነካል፣ ውስጣቸው ጥያቄ አለ። ምክንያቱም እነሱ ገንዘብ ላይ አይደለም ፎከስ የሚያደርጉት ለሀገር መስራት። እዛም እኮ ቢሆን ምን ያህል እንግዲህ 20 ጋሻ መሬት ላይ ምን ያህል ሰራተኛ ሊቀጥር እንደሚችል አስበው። ምግብ ይካዳል ደግሞ የሚገርምህ አሁን ቤንዚን ማደያ ወደ ቦሌ መንገድም ነበረው። እሺ አንዱ ጓደኛው ነው ክህደት የወሰደበት። ክህደት በጣም ብዙ ጊዜ ይካዳል። እና ደግሞ ማመኑ ነው ሰው ማመኑ፣ መልካምነቱ፣ ቅንነቱ፣ ተንኮል አያውቅ ምን አያውቅ ብዙ ነው የተካደው። እንደውም ይሄ ቤንዚን ማደያውን የካደው የቅርብ ሰው ነው። እንደዚህ ነው በቃ። እና ወደ መጨረሻው የሚቆጨው ለልጆቼ ምንድነው የማቆየው? እንዴት እዚህ ደረስኩ? የማይገባው ነው አለ እሱ፣ የማይመጥነው ቦታ እሱ ነው። እኔ የምፈራው ታሪክ የሰሩ ሰዎች ለኢትዮጵያ ታላላቅ ሰዎች በጀግንነት ሜዳ ላይ የታገሉ፣ በመምህርነት ያገለገሉ፣ በሕክምና ያገለገሉ፣ በየትኛውም ዘርፍ ታሪክ የሰሩ ሰዎች የመጨረሻ እድሜያቸው ላይ እንክብካቤ ያስፈልጋቸዋል እላለሁ። ለምንድን ነው? ሀገር ረግመው እንዳይሞቱ። ሀገር ከረገሙ ትውልድ አይቀጥልም። እንዲሁ ባለንበት ስንሽከረከር ነው የምኖረው እና እንዲህ ታሪክ የሰሩ ሰዎችን ለሀገር በየትኛውም ዘርፍ ባለውለታ የሆኑ ሰዎችን የት ናችሁ ብሎ መንከባከብ። ልክ አሁን መቄዶንያ የሚያደርገው ነገር ከአእምሮ በላይ ነው። በቀደም አንድ ባህር ዳር ላይ አንድ እንግዳ ጋብዤ ነበርና አዛውንቶችንና ህፃናቶችን ነው የሚንከባከቡት። ሁለቱ እድሜ እንክብካቤ ይፈልጋሉ። ለምን? ለሀገር ሰርተ ሲደክምህ ሀገር ልታይ ይገባል ብዬ አስባለሁ። ከማንም ምንም ሳይጠበቅ ሰው የሚችለውን ቢያደርግ መልካም ነው እላለሁ። ለምን? በመጨረሻ እድሜያቸው ሀገርና ትውልድ ከረገሙ ሀገር አይሄድም። ለፍቷላ መንግስቱ ወርቁ ያን ያህል ለፍቶ ለልጆቼ ሲል በጣም ነው የሚያስደነግጠው። በጣም ነው የሚያስ ስለዚህ ይህን መመልከት የሚችል ደሞም ብሏል። ምንድን ነው ያለው? ለልጆቼ ምንም ነገር ሳላስቀር አንድ የሆነ ቢዝነስ የመክፈት ሀሳብ ነበረው በመጨረሻዎቹ ዓመታት እና መነሻ ገንዘብ ግን አልነበረውም። ለምን አላሙዲን አትጠይቀውም ሲለው ልጁ እንዴ ለምን ሁሌ እሱ እንዴት በምን በፊት ሰጥቶኝ ከሰርኩ አሁን በምን እንዴት ብዬ ነው አይኑን የማየው? በምን ሞራል ነው አይኑን የማየው? ያው ኩሩነቱም አለ። ኩሩ ነው ባይዘው የራሱን ክብር በምንም አይነት የማይደራደር ሰው በክብሩ በምንም አይነት ኮራ ቀብረር ያለ ዘናጭ ሁሉ ነገር የሚያምርበት ሰው ነው። ግን በመብቱ በክብሩ ጉዳይ አይደራደርም። ሙሉ የተሟላ ሙሉ ሰው ነው። ዶክተር እኔ ጨርሻለሁ። ነገር ግን የመንግስቱ ወርቁ መጽሐፍ ሰው ገዝቶ እንዲያነብ ድጋሜ እንዲታተም ታሪኩ እንዲቀጥል በመንግስቱ ስር ደግሞ ሌሎች ጀግኖች አሉ። በጣም በርካታ ጀግኖች አሉ በየዘርፉ። እነኚህን ሰዎች እንድናከብር እንዲጻፍላቸው እንዲነገርላቸው ቦታ ማለት በህዝብ ልብ ውስጥ እንዲቆዩ በመንግስት ልብ ውስጥ እንዲቆዩ ካንተ አንደበት መልእክት ቢተላለፍ በጣም ደስ ይለኛል። አሁን እኔ በአሁኑ ጊዜ የሚያስደስተኝ ስራ የሰዎች ታሪክ እንዴት እዚህ ደረሱ፣ ለሌላው ማስተማሪያ የሚሆነው እንደዛ ነው። ሰክሰስ ስቶሪ ነው። ሰክሰሳቸው እንዴት አገኙት የሚለው እና የታሪክ ነገር ብዙ ይመስጠኛል እና አሁን ሌላ 21ኛው መጽሐፍ ኦልሞስት አልቆ ወደ ማተሚያ ቤት ሊሄድ ነው። ሌላ መጽሐፍም እንደዚሁ 21ኛ መጽሐፍ እሱ አልቋል። በምን ጉዳይ ነው? እሱም እንደዚሁ ታሪክ ነው። ባዮግራፊ ነው። እሱ ምንድነው መሰለህ ፕሮፌሰር ማለደ ማሩ ይባላል። የመጀመሪያው የኢትዮጵያ የልብ ስፔሻሊስት ነው። አስተማሪም ዲኔም በልጅነት መንገድ የከፈተል ለእኔ ብቻ ሳይሆን ለኢትዮጵያ ሐኪሞች በሙሉ መንገድ የከፈተ ሰው ነው። አሁን በእርጅና ዘመኑ ላይ ቤት ውሏል፣ ጡረታ ወጥቶ ምናምን ነገርና እሱ ያስተማረን ልጆች ተሰባስበን የእሱ ታሪክ መጽሐፍ አለበት በሚል ኦልሞስት አልቆ ዋን ኦፍ ዚስ ዴይስ ወደ ማተሚያ ቤት ይሄዳል። ብዙዎች
ቅድም ያልከው ነገር አለና ጓደኞቼ ብዙ ጊዜ የሚሉ ምንድነው አንተ የሰው ታሪክ ከመጽፍ ለምን የራስህን አትጽፍም ይሉኛል። እኔ ደግሞ ያንን አልችልበትም። ስለ ራስ መናገር እንደሌላ ነገር ስለሚቆጠር ነው እንጂ ኢትዮጵያ ውስጥ ሰው ከራሱ በላይ ለራሱ ምስክር የለም። ለራሴ ንፉግ ነው ይመስለኝ። ለራሴ ሲሆን ፕሮፌሰር ስራ ኦልሞስት አልቋል። እሱም የተለየ በሕክምና ውስጥ የተለየ ሊቅ ነው። የነ ፕሮፌሰር አስራት የነ ፕሮፌሰር ደማርያም ጓደኛ የነበረ ነው። አሁንም አለ በሕይወት ትንሽ ችግር ላይ ነው ያለው፣ የጤና ችግር ላይ። በመንጌ ውስጥ የኢትዮጵያን ፉትቦል ታሪክ እንደምናይ ሁሉ በሱ ውስጥ የኢትዮጵያን ሕክምና ታሪክ እናያለን። የሚገርም ነው። የጎንደር ሕክምና ሳይንስ ኮሌጅ አባት ነው። እሱ የአእምሮ ውጤት ነው ያ ተቋምና እሱ እየተሰራ ነው። የመንጌ መጽሐፍ ቀን ይመረቃል። ሽያጩ ኦልሞስት እያለቀ ነው። ምን ያህል አሳተማችሁ? 3000 ናት። 3000 ሽያጩ እያለቀ ነው። ኦልሞስት እያለቀ ኦንላይን አለ። አሁን አሜሪካን ሀገር በየስቴቱ ይህን ያህል ያላለ የለም። ፌስቡክ ላይ እኮ ሲቀባበሉ ታየው። በጣም ነበር የሚነጋገሩበትና ቫይራል ነበር በጣም። የሽያጭ ችግር አይኖርም እና የዛን ቀንም የምረቃው ቀን ያው የጸሐፊውን ፊርማ ኖሮበት የሚሸጥ መጽሐፍ ይኖራል። እንማርበታለን፣ እንወደዋለን። ሪል ሄሮ እውነተኛ ጀግና ምን ይመስል እንደነበረ፣ እውነተኛ ኢትዮጵያዊ አርበኛ ምን አይነት ባህሪ እንዳለው የምናይበት ነው። ይህን ካልኩ ይበቃኛል። መልካም፣ እጅግ በጣም ነው የማመሰግነው ስለ ኮከቡ መንግስቱ ወርቁ። እሱ ኮከብ ሆኖ ተጫውቶ አሰልጣኝ ሆኖ በርካታ ከዋክብቶችን ያፈራው አሰልጣኝ መንግስቱ ወርቁ የኢትዮጵያ ብቻ ሳይሆን የአፍሪካ ምልክት የሆነው መንግስቱ ወርቁ ለኢትዮጵያ ትልቅ ታሪክ ጽፎ በአፍሪካም ደረጃ እውቅናን አትርፎ ከዚህ ዓለም እረፍት አድርጓል። ነገር ግን ከ14 ዓመት በኋላ መቼም ታሪክ የሚጽፉ ታሪክ የሚወዱ ጀግና ልጆች ማህፀነ ለምለም ነችና ኢትዮጵያ ዶክተር ሰለሞን በርሄ ደግሞ የታዋቂው እግር ኳስ ተጫዋችን እና አሰልጣኝን የመንግስቱ ወርቁን መጽሐፍ በሚገርም ሁኔታ ጽፎልናል። መንግስቱ ወርቁ የእግር ኳስ እንቁ ነው ያሉት። ኢትዮጵያ እግር ኳስን ስታነሳ መንግስቱ ወርቁ የመጀመሪያው ረድፍ ላይ ይነሳል። ኢትዮጵያ ሙዚቃን ስታነሳ ጥላሁን ገሰሰ የመጀመሪያው ረድፍ ላይ ይደርሳል። በየዘመኑ የሚፈጠሩ ጀግኖች አሏት ኢትዮጵያ። በመንግስቱ ወርቁ ስር ደግሞ በርካታ ጀግኖች ተፈጥረዋል። ምልክት የሆናቸው ምሳሌ መንገድ የሆናቸው መንግስቱ ወርቁ ነው። ለዚህ ነፍሱ በሰላም ትረፍ። ለቤተሰቦቹ ደግሞ ክብር እንሰጣለን። ያ መንግስቱ ወርቁ የኳስ ጥበበኛ፣ ያ መንግስቱ ወርቁ የኳስ ጥበበኛ አለ በልባችን ያልፍ እስከ ወዲያኛው። የእሱን ስራ እግዚአብሔር ብርታቱን፣ እድሜውን፣ ጤናውን ሰጥቶኝ ሰርቼ ሁላችሁም እጃችሁ ይገባል። ታሪክ ወዳድ የሆኑ ኢትዮጵያዊ ፍቅር ያላቸው የእግር ኳስ ቤተሰብ የሆኑ ሁሉ ሊወዱት ይችላል ብዬ የምገምተው መጽሐፍ ነው። ለእኔ ግን እንደ ማስተርፒስ እንደ ዋነኛ ስራ የምቆጥረው ስራዬ ነው። በተረፈ እዛው ምረቃው ላይ ያገናኘን። ይሄን ታሪክ ደግሞ ሰንደህ ለትውልድ እንዲተላለፍ ለሀገር እንዲቀመጥ ስላደረግ እጅግ በጣም እናመሰግናለን። አንተም ክበርልን፣ በእድሜ በጸጋ ይጠብቅልን። አሜን። ለዚህ ለአዲስ ምዕራፍ ፖድካስት ደግሞ አንደኛ ከራስህ የህይወት ልምድ ቀርተህ ታሪክ ስለነገርከን፣ ሁለተኛ የታዋቂው እግር ኳስ መንግስቱ ወርቁን ለመጀመሪያ ጊዜ ይህን ታሪክ ስለነገርከን በእጅጉ እናመሰግናለን። እንዴት ነበረ የነበረን ቆይታ? ምን ይመስል ነበር? በጣም 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 ከአለባበስህ ጀምሮ የሀገራችንን ፈትል ባየሁት ነገር ሁሉ በጣም ደስተኛ ነኝ። ስፔሻሊ ያየሁት ትህትና፣ ኢትዮጵያዊ ጨዋነት፣ ልባዊ የሆነ ፍቅር በዚች አጭር ጊዜ ውስጥ ያየሁት ልቤ ገብቷል። እኔ ሚዲያ ላይ ብዙ የምታይ ሰው አይደለሁም። እንዴት አድርገህ ባፍዛ ድንግዝ እንደሆነ አላውቅም፣ እንዴት እንደመጣሁም አላውቅም። ደስ ብሎኛል። ደስ እያለኝ ነው ጀምረን የጨረስነው። እግዚአብሔር ደግሞ ቀሪ ጊዜያችንን የሰላም፣ የፍቅር፣ የጤና ያደርግልን። አሜን አሜን። እግዚአብሔር አምላክ በጤና ይጠብቅልን። እጅግ በጣም እናመሰግናለን። የተከበራችሁ የአዲስ ምዕራፍ ፖድካስት ተመልካቾቻችን ላይክ፣ ሰብስክራይብ እና ሼር አድርጉ፣ አሳድጉን። መጀመሪያ ቪዲዮውን ከማየታችሁ በፊት ገብታችሁ ሰብስክራይብ አድርጉ፣ ለእኛ ይጠቅመናል። ታሪኩ ደግሞ ለብዙዎች እንዲደርስ ይሆናል ማለት ነው። ከዶክተር ሰለሞን በርሄ ጋር የነበረን የመጨረሻ ክፍል በዚሁ ይጠናቀቃል። ነገር ግን ዶክተር ሰለሞን በርሄን በሌላ ጉዳይ በሌላ መጽሐፍ እናገኘዋለን። ስለሰጠን ጊዜ በእናንተ ስም እናመሰግነዋለን። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። አሜን።